ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰቦቼ እግዚአብሔር ይመስገን ሰላም ነኝ። ዛሬ ቆንጆ የሆነ በአጭር ደቂቃ ውስጥ የምንሰራው ለልጅ ላዋቂ የሚሆን ቆንጆ የሰንበት ቁርስ ነው የሰራነው። ትወዱታላችሁ ቤተሰቦቼ። ምንሰራበትን መጥበሻ ጥጃለሁኝ። ከዛ ሽንኩርቴን እንደተለመደው ቀይ ሽንኩርት ትንሽ ዘይት ጨምሬ አበስለዋለሁኝ። የምንሰራው በጣም ቆንጆ ለልጅ ላዋቂ የሚሆን በሁሉም ሰው ዘንድ የሚወደደው ነው። ዘይት ጨምሬያለሁኝ። ዘይትና ሽንኩርቴን አበስላለሁኝ። ቀደም ብዬ ደግሞ ያላሳየኋችሁ ሩዝ ጥጃለሁኝ። ሩዝ አብስዬ የተቀመጠ ቀዝቅዞ የተቀመጠ ሩዝ አለኝ። ነጭ ሽንኩርት ጨምሬያለሁ። ነጭ ሽንኩርቴንና ቀይ ሽንኩርቴን ከዘይቴ ጋር አቁላለዋለሁ። እንደዚህ አብሮ ሲቁላላ ምግብ ቆንጆ ነው፣ ይጣፍጣል። ነጭ ሽንኩርቱ በደንብ አብሬ ከቀይ ሽንኩርቱ ጋር ከጠበስኩት በኋላ ቲማቲም ደግሞ አንድ ቲማቲም ጨምሬያለሁ። በአጭር ደቂቃ ውስጥ የምንሰራው ለቁርስ ጥሩ አማራጭ ይሆንልናል። ስጋ ካለ ቤት ውስጥ ሩዝ ካለ እንደዚህ አይነት ቆንጆ ጤናማ ቁርስ እናዘጋጃለን። ልጆችን በብዛት ይወዱታል። ትንሽዬ በርበሬ ለጣዕም ጨምሬያለሁኝ። እናንተ ካልፈለጋችሁ መተው ይቻላል፣ ግን ለጣዕም ቆንጆ ነው። በርበሬ ጣዕም ይሰጥልናል። ሳይበዛ እንጨምረዋለን። ቲማቲም ከተጠቀምን ትንሽ በርበሬ ደግሞ ከጨመርን ቆንጆ ጣዕም ይሰጥልናል። ከዛ አብረን እንደዚህ ካቁላላ ነው በጣም ይጣፍጣል። ለምንሰራው ምግብ ቆንጆ ጣዕም ይኖረዋል። አብሮ የተቁላላ ነገር የኛ ሀበሻ ምግቦች በደንብ መቁላላት አለባቸው። አሁን ደግሞ የተከተፈ ቀይ ስጋ አለኝ። እሱም ቀይ ስጋ አብሬ አበስለዋለሁ ማለት ነው። አንዳንዴ ለቁርስ አማራጭ የሚሆንን በፍስክ ሰዓት የሚሰሩ ስጋ ደግሞ ካልተፈለገ እንዲሁም በቁሌት ብቻ የሚሰራ ቆንጆ ነው። ፍስክ ስለሆነ ስጋ በዚህ መልኩ ድቅቅ አድርጎ ከትፎ ቅባት ያለው ቅልቅል ነው። ቀይ ስጋ ብቻ አይደለም ማለት ነው። እሱም በደንብ አድርጌ እዚህ ጥብስ አደርገዋለሁ። እንዳይተፋብኝ እንዳይገነትርብኝ እያገላበጥኩት ቆንጆ አድርገን እናበስለዋለን። ውሃ እንዳይተፋም ቶሎ ቶሎ እጃችንን ሳያርፍ ገልበጥ ገልበጥ እያደረግን የምንጠቀማቸው ቅመሞች ደግሞ ያው ቤታችን ውስጥ ያለውን ለምንሰራው ምግብ ጥሩ ጣዕም የሚሰጥልንን፣ ለምሳሌ ስጋ ነክ ምግቦችን ስንሰራ አብሮ የሚሄዱ ቅመሞች አሉ። እነሱን እንጠቀማለን። ቤታችን ውስጥ ያለውን እንጠቀማለን። እኔ ለከለር እርድ ተጠቅሜያለሁ፣ ሮዝመሪ ፓውደሩን ተጠቅሜያለሁ እና ነጭ ቅመም ተጠቅሜያለሁ። በዚህ መልኩ እንደዚህ ቆንጆ አድርገን እንሰራዋለን። ቅመማ ቅመሞች ስንጠቀም ምግቦችን ያጣፍጥልናል። ስጋውን በደንብ አድርጌ አበስለዋለሁ፣ ሳይገነትር ውሃ ሳይተፋ አብስየዋለሁኝ። ከዛ እንዳልኳችሁ ተቀቅሎ የቀዘቀዘ ሩዝ አለኝ፣ እሱን ጨምራለሁኝ። ከዛ እናቀላቅለዋለን። የቀረፋ ዱቄት ትንሽ ጨምሬያለሁኝ። ቀረፋ ዱቄትም በጣም ቆንጆ ጣዕሙ ልዩ የሆነ ቁርስ ነው ማለት ነው። ቁርስም ምሳም ይሆናል። እራት ላይ ትንሽ ስጋ ስለሆነ ሊከብድ ይችላል። ስለዛ ቁርስ ወይም ምሳ ቢሆን ቆንጆ ነው። እዛ በቀላሉ ቤታችን ውስጥ ባለ ግብአት በትንሽ ነገር እንደዚህ አጣፍጠን መስራት እንችላለን። ከላይ ቃሪያ ጣል ጣል እናደርግበታለን። በዚህ መልኩ
በአጭር ደቂቃ ውስጥ ቆንጆ ቁርስ እንሰራለን ማለት ነው ቤተሰቦቼ። እናንተም እንደወደዳችሁት ተስፋ አደርጋለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩኝ። ቻው።